ፈለገ ጊዮን በሚል ሚዲያ ላይ ዶክተር ቀና የተባሉ ሰው ሰይጣንን መጥላት አግላይነት ነው ሲሉ ሰማሁ። ራሱን ስለተከላከለ ብቻ ስሙን ማጥፋት ነውር ነው አላም ለሰውዬ እንዴት አደርክ ብለው እንዴት አደርክ አለኝ። እግዚአብሔር ይመስገን ሊቀር ነው መሰለኝ ፈርቷል። አልቀረም ግን እነኛ በአደባባይ እንዴት አደርክ የሚባባሉት ሰዎች ቤት ድፍት ብሎ አልጋቸው ስር ማርያም አውጪኝ እንጂ አረታይ ለችላልሽ ነው የሚሉት በሙሉ። ለመጀመሪያ ጊዜ ከመምህር ዘበነ ጋር በአካል የተገናኘ ነው። ምንትኑ ውእቱ ሰብእ የሚል ነው አነባበቡ። ግዕዝ ባለማወቄ ምክንያት ከፍ ዝቅ ቢል እኔ አያገባኝም፣ ግን ምንትኑ ውእቱ ሰብእ ነው የሚለው ያኔ ስትረጉሙልኝ ሰው ምንድን ነው፣ ሰው ማለት ምንድን ነው በሚል ርዕስ የጻፈውን መጽሐፍ ለመመረቅ ተገኝቼ ነበረ። አዲስ አበቦች ዘንድሮ በቆሎ አንዱን 40 ብር ሸመትንና የልጆቻችን የበቆሎ እሸት ጥያቄ አስታገሰው። እኛም እግረ መንገዳችንን ቀመስ ቀመስ አድርገን እንዳንበላባቸው አይ የዘንድሮ በቆሎ እንደ ድሮ አይጣፍጥም ብለን አሽሟጠጥ ራፊቅ የዘንድሮን ክረምት ወጣናት በመላ ራፊቅ ቂጣ ላይ ጎመን ቁጥጥ ብላ ኑሯችን እንደዚህ ሆኗል። እንግዲህ ከኔ በፊት የነበሩ የዩኒቨርሲቲ ተመራቂዎች የዲግሪ ብራናው ላይ ሁሉ አመክሩ ወዘሰናይ አጽንዑ ነው የሚለው። አሁንም ግዕዙን በደንብ ብየዋለሁ አላውቅም። ሁሉ አመክሩ ወዘሰናይ አጽንዑ ነው። ሁሉንም ሞክሩት፣ የሚበጀውንና መልካሙን አጥብቃችሁ ያዙ። እኔ የገባኝ እዚህ መጽሐፍ ውስጥ ብዙ ነገር አለ። ምዕራፍ 6ን ጠንቅቆ ማንበብ በእኔ አመለካከት ለድርድር የሚቀርብ ጉዳይ ነው። መጽሐፉን ባታነቡ እንኳን ምዕራፍ 6ን መጨረሻውን ብታነቡ ጸሐፊው ማጠቃለያ ብሎ በሰየመው በዚህ ምዕራፍ እግዚአብሔር የሌለበት ገንዘብና ሀብት፣ አንድ ድሃን መጸየፍ የሚሉ 2 ከባድ ርዕሶች አስቀምጦ ይመክረናል። ውድ የሳንኤል ሚዲያ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን፣ መጽሐፍ ቅዱስን መሠረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ። አሁን አቶ በኃይሉን እጋብዛለሁ። አንዴ በጭብጨባ እሳቸውን ሸኙልኝ። ከማህበራዊ ከዚህ ከሶሺዮሎጂው አንጻር ጥሩ አድርገው መጽሐፉን ይተቹታል፣ መጽሐፉን ይገመግሙታል፣ መጽሐፉን ጠቀሜታውን ይነግሩናል ማለት ነው። እግዚአብሔር ይስጥልኝ። አቶ በኃይሉ ማህበራዊ አንቂ ናቸው፣ ፈላስፋም ናቸው። ብዙ ጊዜ ንግግራቸውን እየሰማው እስቃለሁ፣ እደሰታለሁ፣ እማርበታለሁ። በአካል ከጎኖ ስለሆንኩ ደግሞ በጣም ደስ ብሎኛል። እንደምን አመሻችሁ፣ እንደምን ዋላችሁ ነው የሚባለው። ለምሽት ተቃርበናል። መቼም እንግዲህ መስከረም ጠባ። መስከረም ሲጠባ ክረምት አብሮ ሄደ ማለት ነው። ክረምት በቅርብ ነው የሚያወቁት። ክረምት ከሰኔ 25 እስከ መስከረም 25 መሆኑን ብዙ ዘመን አይደለም ካወቁት፣ 3-4 ዓመት ቢሆን መስከረም 25 አልፏል። ስለዚህ አሁን ክረምት ይዝጋው ማለት ነው። ክረምትን ከተሰናበትን መስከረም ሲጠባ አደይ ሲፈነዳ እንኳን ሰው ዘመዱን ይጠይቃል ባዳ። መምህር ዘበነ መስከረም ጠባ ብሎ እኛ ዘመዶቹ ስለሆንን ዘመዶቹን ሊጠይቅ መጣ ማለት ነው። ዘመድ ስትጠይቁ ደግሞ ባዶ እጅ አይጠየቅም። ባህላችን አይደል? ምን የመሰለ መጽሐፍ ይዞልን መጣ። ይህን መጽሐፍ ደግሞ መምህር ዶክተር መዝገቡ እንደው ቅድም ብሎ የነበረው እሱ ነው እለዋለሁ ደግሜ። እሳቸው በደንብ አበጥረውታል። አንድ ጊዜ እኔ ሀና ማርያም ነው ኮተቤ ሀና ማርያም ነው ደብሬና እዛ አንድ ጳጳስ በእንግድነት ይመጣሉ። በዚህ በእንትኑ ማለት ዩኒቨርሲቲ ሌክቸረር ነው። እዛ ደግሞ ምን እንደሚባል አላውቅም፣ ብቻ መጡ ተጋብዘው እና የእሳቸውን ምንድነው የቡራኬ መንገድ የሚጠርጉት ሰው ሊቀት ጉሃን እንደዚህ ማዕረግ አላቸው፣ ብቻ አውረስቸው እና በጣም ተናጋሪ ናቸው። እኚህ ሰው
ሊቀ ትጉሃኑ ይላሉና እንግዲህ የቀረውን ደግሞ ብፁዕ አባታችን ይሉታል ይላል። እኔ እዛ ገረገራው ጋር እንዲቆም ይሉና እንግዲህ የተረፈውን ብፁዕ አባታችን ይጨምሩበታል ይላል። እኔ አሁን ሶስተኛ ከማለታቸው በፊት እኚህ ብፁዕ አባት ምን ቀረላቸውና ምን ሊነግሩ ነው ብዬ ለራሴ ነው እንግዲህ ያው ጸሎት ካደረጋችሁ በኋላ ነፃ ትሆናላችሁ። በኋላ እኛ አባት እንትኑን ተቀበሉና እኔ ምን የምጨምረው ነገር ይኖራል? ልጆች እግዚአብሔር የባረካቸው ሁሉም ነገር እሳቸው ብለውታል። ምንም የሚጨምረው ነገር የለም። በሰላም ብሆን እና በጣም ያው መቼም እንግዲህ የኛ ሀገር ኑሮ ያንን ቡስክስታን እዚህ ጸሎት አድርገህ እዚህ ደግሞ ትስቃለህ በተፈጠረው ነገር። አሁን እኔ እውነት እንደው ከመምህር ዶክተር መዝገቡ በኋላ አውርቼ ምን አወራለሁ? መጽሐፉን ጨርሰው አስተያየትም አላረጉልኝም፣ አዘኔታም አላረጉልኝም። እንደው ባይዱ ምን ያወራልኝ አላሉ። ጨረሱት። ይሁን ደስ ብሎኛል በእውነት እኔ ዛሬ እሳቸውንም በማወቄ በጣም ደስ ብሎኛል። ይህን ያልኩበት ምክንያት እሳቸው ጥልቅ የሃይማኖቱ እውቀት ስላላቸው ከሱ ጋር ጭምር በደንብ ለጉሰው ነው የነገሩ ከጸሐፊው ባላነሰ። እኔ ግን መጽሐፍት ስመርቅ መጽሐፉ እንዴት ገባኝን ነው የምሰራው እንጂ እንደዚህ እንደሳቸው ጥልቅ ገብቼ መናገር አልችልም። በዚህ በኩል የእውቀት ማነስ አለ። ማመን ያስፈልጋል። ደግሞ ማመን አይደል ዋናው? አዎ። ታዲያ እኔ እድገቴ ስወለድም እድገቴም እንግዲህ እንደ ዛሬ ከተማ ሆኗል። ድሮ ገጠር ነው። ገጠር በክረምት እህል ያልቃል። እንደው ለዘሩ ተቋጥራ የተቀመጠች ካልሆነች በስተቀር ታልቃለች። እና በገጠር ላይ ክረምት ላይ በቆሎ፣ ጎመንና እንደዚህ ቂጣ ነገር መሰሎች እነሱ ቦታውን ይወስዳሉ። የምግቡን ያው ገጠሩን የሚያውቁ ሰዎች አሁን ከልብ እየሳቁ ነው። ብቻዬን እንዳለው ገባኝ። ታዲያ የእርሻ መሬት ማሳ ሲታደል ከኮሚቴው ውስጥ ካሉ ጋር የተጣላ ገበሬ ነበርና ጭንጫ መሬት ተሰጠው። ጭንጫ መሬት ማለት ማበቅል ማገጭጨው የሚያበቅል ማለት ነው። እና ገበሬው ምን አለ? ከሰባት ኮሚቴ አበልጅ አጥቼ በቆሎ ሸታተው ከረሙ ልጆቼ። ከሰባት ኮሚቴ አበልጅ አጥቼ በቆሎ ሸታተው ከረሙ ልጆቼ። የኮሚቴ ልጆች በቆሎ ሲግጡ የአብራኬ ክፋዮች ቀሩ እንዳፈጠጡ ነው። ይህ አሰራር ዛሬም አለ፣ ወደፊትም ይኖራል። ሰው ከተፈጠረ ጊዜ ጀምሮ አበልጅ ምናምን በቃ እንደልብ ነው። እና ኮሚቴ ስትሆን ደግሞ እንዲህ ታደርጋለህ። ሌላም ብዙ ክፉ ስራዎች አሉ። እንደዚሁ ክረምቱ ያማረረው ሌላ ገበሬ የዘንድሮን ክረምት ወጣናት በመላክ እራፊ ቂጣ ላይ ጎመን ቁጢጥ ብላለ። ቃላቶቹን አስቧቸው። እራፊ ለልብስ ነው እንጂ ለምግብ አይሆንም። ቁጢጥ እራፊ የዘንድሮን ክረምት ወጣናት በመላክ እራፊ ቂጣ ላይ ጎመን ቁጢጥ ብላ። ኑሯችን እንደዚህ ሆኗል። እንግዲህ መስከረም ጥሩ ነው። መስከረም በአበባው ሰርግ በጭብጨባው ይደምቃል ይባላል። መስከረም በአበባው ሰርግ በጭብጨባው። በመስከረም የሚጋገር እህል በሸንጎ የሚናገር ጉብል ይስጥህ ነው ምርቃት ወራት። በመስከረም የሚጋገር እህል በሸንጎ የሚናገር ጉብል ይስጥህ። በቃ በዚህ መስከረሙን እንሰናበተው። አዲስ አበቦች ዘንድሮ በቆሎ አንዱን 40 ብር ሸመትንና የልጆቻችን የበቆሎ እሸት ጥያቄ አስታገስን። እኛም እግረ መንገዳችንን ቀመስ አድርገን እንዳንበላባቸው አይ የዘንድሮ በቆሎ እንደ ድሮ አይጣፈጥም ብለን አሽሟጠጥን። እንዲህ ነው ያለፈው።
ለማንኛውም ሁላችንንም እንኳን ለዚህ ቀን አደረሰ። ወደ ዛሬው ጉዳይ ስንመለስ መምህር ዘበነ እያስቸገረኝ ነው። መምህር ዘበነ ማዕረጉ ብዙ ስለሆነ በመምህር ዘበነ ብቻ ጨርሳል። ሌላ ገጠመኝ ነበረኝ የምነግራችሁ ይቅር። መምህር ዘበነ ብዙ ነው ርዕሱ፣ የሆነው ነገር ብዙ ነው። እኔ በመምህር ዘበነ እንድቀጥል በትህትና ጠይቃለሁ። ከ3 ሳምንት በፊት ደውሎ መጀመሪያ ጤንነቴ፣ ቀጥሎ ደግሞ ከዚህ በፊት ያጫወተኝን መጽሐፍ ሊያስመርቅ መሆኑንና ከቻልክ ባመራርቀው ጽኑ ፍላጎት እንደሆነ ነገረኝ። በዛ ምክንያት ነው ዛሬ እናንተ ጋር የተገኘው። ይህንን እዚህ ዓለማዊ እንትኖች ምንድን ነው ዘመናዊ እንትኖች ያሉት ሄልዝ ብሬክ ይሉታል። ሄልዝ ብሬክ እንዲስታጨመጭም ለራስ ጤንነት ትሰራለህ ማለት ነው ይሉታል። እንግዲህ ከዚህ ቀደም ትንሽ ወደኋላ ልወስዳችሁ ፈልጋለሁ። ከዚህ ቀደም በ2011 ይመስለኛል በቴዎሎጂ ካምፓስ ለመጀመሪያ ጊዜ ከመምህር ዘበነ ጋር በአካል የተገናኘ ነው። ምንትኑ ውእቱ ሰብእ የሚል ነው አነባበቡ። ግዕዝ ባለማወቄ ምክንያት ከፍ ዝቅ ቢል እኔ አያገባም፣ ግን ምንትኑ ውእቱ ሰብእ ነው የሚለው እና በስሱ ሲተረጎም ያኔ ሲተረጎሙልኝ ሰው ምንድን ነው፣ ሰው ማለት ምንድን ነው የሚል መጽሐፍ በሚል ርዕስ የጻፈውን መጽሐፍ ለመመረቅ ተገኝቼ ነበረ። የሚችለውንና መጽሐፉ የገባኝን ያህል ብየዋለሁ ያን ጊዜ። በዚያ መጽሐፍ ውስጥ ለዛሬው መንደርደሪያ አንዳንድ ሀሳብ ከዚያ መጽሐፍ እንድስብ ይፈቀድልኝ። ለምን ያላችሁ እንደሆን ስለ ሃይማኖት ለማውራት መጀመሪያ ሰው መሆን ይጠይቃል። ሰው ነው ሃይማኖት ያለው አይደል? ስለዚህ ከምንትኑ ሰብእ ካልተነሳን አሁኑ ጋር እንዳንደክም ብዬ ነው የኔ ሀሳብ ነው። በዚያ መጽሐፍ ውስጥ ሰውነት በሳይንስ፣ ሰውነት በፍልስፍና፣ ሰውነት በሃይማኖት እንዴት እንደሚገለጽ በተውኔትና በትምኒት መልክ በተራራ በተከፋፈለ መደብ ያስቀመጣቸውን የየመድቡ ተወካዮች ሲያነጋግር መምህር ዘበነ ወይም እንዲናገሩ ሲያደርግ እኔ ሳልታይ ኋላቸው ነበርኩ። አልደከመኝም። አቀራረቡ በጣም ድንቆኝ ነበር ያን ጊዜ። መጽሐፉን እንደው አሁን ገበያ ላይ መኖሩን አላውቅም እንጂ ብታገኙት የሚገርም መጽሐፍ ነው። ምንትኑ ሰብእ የሚለው መጽሐፍ እንዳልኳችሁ ነው። በ3 ክፍል ከፍሏቸው ፈላስፎቹ ምን ይላሉ፣ ሳይንቲስቶቹ ምን ይላሉ፣ የሃይማኖቱ ሰዎች ደግሞ ምን ይላሉ የሚለውን ነበር የሰራው። ከሳይንቲስቶቹ እነ ሲግመንድ ፍሩድ እነ ዳርዊን አሉ። ከፈላስፎቹ እነ ሶክራተስ እነ ጄምስ አለን እነ ኮንፊሽየስ እነ ፍሪድሪክ ኒሽ እነ ሬኔ ዴካርት ስለ ሰው ያላቸው አመለካከት እያዋዛ ሲነግረኝ ሰው ማለት በሳይንስ በፍልስፍናና በሃይማኖት እንዴት ሆኖ እንደሚታሰብ ገርሞኝም አስደስቶኝም ነበር። እውነት ለመናገር ማለት ዛሬም ድረስ ሰዎቹን አስባቸዋለሁ። የበረርኩ ሄድኩኝ ምናምን ነው የሚለውና እኔም አብሬ በሉ ነበር። በኋላ ነው ወደ መሬት የተመለሱ። ያቀራረቡ ቅለትና ጭብጡን ሳይስት ለእኛ እንዲሆን አድርጎ ማቅረብ ቀላል ስራ አይደለም። በእርግጥ ያው በማስተርስ ትምህርትም በ2 ፒኤችዲም አሁን 3ኛም ደግሞ ጀምሬያለሁ ብሎኛል። ትምህርቶቹ ወዶም ሆኖ ተገዶ ሳይታክት ያነበባቸው መጽሐፍ አያሌ እንደሚሆኑ አልጠራጠርም። ስለ አንድ ነገር ማንበብ ሆነ ማጥናት አንድ ነገር ነው። ስላነበበው ነገር በአግባቡ መረዳትና ለሌሎች በቃልም ሆነ በጽሁፍ ማስረዳት ደግሞ ሌላ ነገር። ከዚህ ሁሉ ያለፈው ነገርና በዶክተር ዘበነ የተቻለው ከተለያዩና በርካታ መጽሐፍት ውስጥ ከተገኙ ረቂቅና ጠሊቅ ፍሬ ሀሳቦች ለእኛ ለአንባቢ በሚሆን በማይጎረብጥ መልኩ ሳይበዛ ሳይንዛዛ እጅግም ሳያጥር አንዳንዴ ባልተለመዱ ቃላት በቅንፍ እንድናውቅ ይመስለኛል እየቀመመ ማቅረቡ ዶክተር ዘነበን ለእኔ ለየት ያለ ደራሲ ያደርገዋል። አንዴ ለዶክተር ዘነበ እንዲህ አቅልለህና ሁሉም አንባቢ እንዲገባው አድርገህ በማቅረብ ከልብ አመሰግናለሁ። ይሄኛው መጽሐፍ በጣም ብዙ የተወሳሰቡ ሀሳቦችና ጭብጦች ይዟል።
በርካታ በዕለት ተዕለት ኑሯችንና መስተጋብራችን የምንሰማቸው አንዳንዴም ትርጉማቸውን በውል ያለየናቸው ሐሳቦቹ የሚፈሱበት ቦይ አካቶ ይዟል። መምህር እነዚህን መስመሮች የአዲሱ ዓለም ክርስትናና የስበት ሕግ ብሎ በዘርፍ ምን ማለት እንደሆኑ፣ እንዴት እንደሚተረጎሙ፣ እንዴት ሊፈጠሩ እንደቻሉ ከነፈጣሪዎቻቸውና ዓላማቸው ጭምር ፍሬ ሐሳቦችን በሚገባን ቋንቋ በምዕራፍ ሰድሮልናል። መምህር እንደ አብሪ ጥይት እያንዳንዱ ላይ ብልጭ እያደረገ ያሳየናል። በስበት ሕግ ስር ያሉት የኢዝሞች ብዛት እኔ በግሌ ማቴሪያሊዝምን ከፊቷ ዲያሌክቲካል የምትል ፕሬፊክስ ገብታባት እድገት በብረት ሆነን ተዋወቅን። ከዚያ የአብዮቱ ጣፍ ሆነው ነደዱ ተለምልበን የቀረነው ይኸው አለን። በኋላ ዩኒቨርሲቲ ሲገባ ደግሞ የግድ ትምህርት ሆና አንደኛ ዓመት ላይ ፊሎሶፊ ዲያሌክቲካል ማቴሪያሊዝም ግዴታ ነው ተባለና ተማር ዲያሌክቲካል ማቴሪያሊዝም። ታዲያ ያንን ስንማር ወይም አብዮት ውስጥ ስንዋይ እግዚአብሔርን ካድ ነው እና ዓመት በዓል ሲሆን እንዲህ ለመስቀል፣ ለእንቁጣጣሽ፣ ለፋሲካ ቀልድ አይደለም። እውነቴን ነው የምነግርህ። አንዳንዴ ሲያልፍ እንደው ቀልድ ይመስላል። እንኳን ደረስክ መባባል ተጀመረ። ለእንቁጣጣሽም እንኳን ደረስክ፣ ለፋሲካም እንኳን ደረስክ፣ እንኳን አደርግ እንዴ። በኋላ ያው መቼም ገጣሚም ባለግ እኔም አይጠፋም አይደል? እዚህ ሀገር ሞልቷል። እንዴት አደርክ ብለው እንዴት አደርክ አለኝ፣ እግዚአብሔር ይመስገን ሊቀር ነው መሰለኝ የሚል ግጥም ያኔ ነው የሰማሁት። እንዴት አደርክ ብለው እንዴት አደርክ አለኝ፣ እግዚአብሔር ይመስገን ሊቀር ነው መሰለኝ። ፈርቷል፣ አልቀረም። ግን እነኛ በአደባባይ እንዴት አደርክ የሚባባሉት ሰዎች ቤት ድፍት ብሎ አልጋቸው ስር ማርያም አውጪኝ እንጂ አርተይ ነውችላልሽ ነው የሚሉት በሙሉ። እና ትልቅ ቀን ቀን የሚሸፈን ማታ ማታ የሚገለጥ የኢየሱስ ክርስቶስ ፎቶግራፍ አድርገው እዛ ስር ናቸው። ቀን ግን ኖ ብለህ ያ በራሳችን እኮ ተፈጥረን እዚህ ደረስነው ማለት ነው። የሚገርም ጊዜ ነው፣ ማያልፍ የለም በውስጥ ሳታኒዝም፣ ሉሲፈሪዝም በዓለም ላይ እንደተንሰራፋ በሰማም ትናንት ፈለገ ጊዮን በሚል ሚዲያ ላይ ዶክተር ቀነዓ የተባሉ ሰው ሰይጣንን መጥላት አግላይነት ነው ሲሉ ሰማሁ። እውነቴን እኮ አሁን ከፈለጋችሁ ግቡ እና ይብዛ። እኔ ትናንት ነው ያየሁት በአጋጣሚ። ፈለገ ጊዮን ኢንተርቪው እየተደረጉ ነው። ፈለገ ጊዮን በሚል ሚዲያ ላይ ዶክተር ቀነዓ የተባሉ ሰው ሰይጣንን መጥላት አግላይነት ነው ሲሉ ሰማሁ። ራሱን ስለተከላከለ ብቻ ስሙን ማጥፋት ነውር ነው አላም ለሰውዬ እንዴት እኮ የሚገርመው ነገር እኮ ነው በእውነት። አንዳንዴ ግርም ይለኛል። እንደው የጊዜ ጉዳይ ካልሆነ ሰይጣን እንግዲህ በእጅ የሚጨበጥ በአይን የሚታይ የሚዳሰስ ነገር አይደለም አይደል? እንደው ፈገግ ላሉ ሁሉም አባቶች አይቀይሙኝም እዚህ ያሉት፣ ከዚህም በላይ ያሉ ሰዎች አሉና አንድ ጊዜ ቀላል ቀልድ ናት ግን ሲሪየስ ነች። በሁዳዴ ጾም ነው እና ገዳም ውስጥ እንዲህ ቢጫ ታች ቀሚስ ድረስ ለብሰው በቃ ላይ ፈጣሪ ያደሩ ቅጠል እየበሉ ሌት ተቀን የሚጸልዩ ቢለው የሚነገረን ሁሉና የሚሆኑት ማለት ነው። እና ምንድነው ጸጥ ባለ ሰዓት የጸለዩ ሲሄዱ አንደኛው ከስራቸው ደንብራ ትነሳለች። ሻዩ 3 እንቁላል አለ እዛ ጋር ቀስ ብለው ግራና ቀኝ ያዩና 3ቱን እንቁላል አንስተው ኪሳቸው ሰው ናቸው ግን ልባ አነሱና ትንሽ ወደዛ ሄደው በቀደም ካገኙት ጧፍ አንዷን ያይዘው እንቁላሏን በእጃቸው እንዲያረጉ በዚህ በጧፍ እንደመጥበስ ያደርጋሉ። ሌላ አባት ሌላ ቦታ ሆኖ ምን እየተከናወነ ነው ብሎ አልገባቸውም። እና እየቀረቡ ሲሄዱ
እንቁላል በጧፍ ሲጠበስ ሂውመር ነው የነገር ውስጡ ነው። ምን ነው አባቴ ምን ነው በሁዳዴ በጾም ሲላቸው አይ ሰይጣን አሳስቶኝ እኮ ሰይጣን አሳስቶኝ አለ። ሰይጣን አይዳሰስም አይጨበጥም ማለት ድምፁ ከማን የዚህ አይነት አጠባበስ እኔ ራሴ ዛሬ ገና ማየት ነው። ሰይጣን እኮ የዚህ አይነት አጠባበስ እኔ ገና ዛሬ ማየት ነው አሉ ነው። ከዛው ነው የመጣው። እኔ ከገዳሙ ነው የመጣው የቀን እስቲ ሰይጣን ራሱን በማግለል ምናምን አገለል ማግለል እኮ ለሰው ነው። ገለል ማለት ፊዚካል የሆነ ነገር አይደል ማግለል። እንዴት አንድ ዶክተር የሆነ ሰው ሰይጣን ራሱን በተከላከለ አገለል ነው ምናምን ብለ ሚዲያ ላይ እንዴት እንደሚቀርብ አላውቅም፣ ግን መብታቸው ነው ሰውየው በእውነት። ኢኮኖሚክስ ስንማር ደግሞ ከኮንሱመሪዝም ጋር ተዋወቀ። ዛሬ ለመምህር ዘበነ ምስጋና ይድረሰውና ሁሉንም ኢዝሞች ከነፍጥርጥራቸው በእጅ ያደረገልኝ በአንድ መጽሐፍ። በዚህ መጽሐፍ አማካይነት አሁን ሁሉንም አነባቸዋለሁ ማለት ነው። እሱ ሲያነብ ከርሞ እኛ ሳንለፋ ከነምንጩ አቅርቦልናል። ለዚህም አዳዲሶቹን ሀሳቦች በገለጸበት ገጾች ግርጌ ቅድም ዶክተር እንዳሉት በገለጸበት ግርጌ የሀሳቡን ምንጭ በቅንፍ ካላመናችሁኝ ወይም ሀሳቡን አስፋፋለሁ ወይም በአግባቡ አልተብራራም የምትሉ ቢሆን ብሎ ማለት ነው ብሎ ወደ 40 ዋቢ መጽሐፍትን ያስቀመጠ። ስለዚህ የዚህ መጽሐፍ ውስጥ የምታገኙት ነገር ካልተመቻችሁ ወይም ደግሞ አልተብራራልኝም እዚህ ጋር ቅጭም ነው የምትሉ ከሆነ ማንበቡና መጽሐፍን የሚያውቅ ሰው በቃ በቀላሉ አማርኛ ሊጻፈው ሊያነብ ይችላል። ምዕራፍ 3 ቅድም ጠቅሰውታል። ምዕራፍ 3 የስበት ሕግ ሲበረበር ብሎ አብረን እንድንበረብር ነው እድሉን የሰጠን መምህር ዘበነ። እውነት መበርበር ያለበት ነገር ነው። ምዕራፍ 3 የስበት ሕግ ሲበረበር ብሎ አብረን እንድንበረብር እድሉን ሰጥቶናል። በርብሮ መጽሐፉ እዚህ ጋር። በነገራችን ላይ ከ2 ዓመት በፊት የአዲሱ ዘመን ሃይማኖታዊ አስተምህሮት እና የመንግስት መዋቅር ዩቲዩብ ላይ ታገኛላችሁ። ከ2 ዓመት በፊት ነው የአዲሱ ዘመን የሃይማኖታዊ አስተምህሮትና የመንግስት መዋቅር በሚል ርዕስ ዶክተር ኤርሲዶና ኢንጂነር ጌታሁን ሄራሞ አንድ አፍታ ከተባለ ሚዲያ ጋር ባደረጉት ቃለ ምልልስ በሚገባን ቋንቋ ብትን አድርገው አደጋውን ጭምር አስተምረውን መክረውንም ነበር። የሚሰማ የለም ወይም የሚሰማው አናሳ ነው። በዚህ መጽሐፍ ምዕራፍ 4ን ጠንቅቆ ማንበብ የስበት ሕግን የሚከተሉ ወይም የተከተሉ 7 ሰዎች ዶክተር መዝገቡ እንዳሉት የ7ቱ ሰዎች ባህሪ ዛሬ ተጽፏል። ከመጽሐፍ ቅዱስ ከዋናው ከትልቁ መጽሐፍ ውስጥ ማመላከቻዎች ሄዳችሁ እንድታነቡ ሄደን እንድናነብ የተሻለ እንድንረዳ የሚያደርጉ በዚህ መጽሐፍ ምዕራፍ 4 ላይ የስበት ሕግ የሚከተሉ ይህም የተከተሉ 7 ሰዎች ከታላቁ መጽሐፍ እያጣቀሰ ነግሮናል። እሱን አሁን በኦርቶዶክስ ቤተክርስቲያንም በፕሮቴስታንት እምነትም ሃይማኖትና ሀብትን ወይም ገንዘብን የመቀላቀል ስሜትና ድርጊት ከቀድሞ በጎላ መልኩ እየታየ ነውና የመጽሐፉን ምዕራፍ 5ን በጥሞና ማንበብ ነገሩን ለማሰላሰልም የሚያስከትለውን መዘዝ ለመረዳትም ያግዛል ብዬ አምናለሁ። ይበጃል። ምዕራፍ 6ን ጠንቅቆ ማንበብ በእኔ አመለካከት ለድርድር የሚቀርብ ጉዳይ ነው። መጽሐፉን ባታነቡ እንኳን ምዕራፍ 6ን የመጨረሻውን ብታነቡ ጸሐፊው ማጠቃለያ ብሎ በሰየመው በዚህ ምዕራፍ እግዚአብሔር የሌለበት ገንዘብና ሀብት ድሃን መጸየፍ የሚሉ 2 ከባድ ርዕሶች አስቀምጦ ይመክረናል። እግዚአብሔር የሌለበት ሀብት፣ ድሃን መጸየፍ። በተለይ ይሄ የስበት ሕግ ምንድነው? ሀብት ነው እኮ። መኪና ስጠኝ ነው፣ ቤት ስጠኝ ነው፣ ሹመት ስጠኝ ነው፣
ይሄ ምንድነው ሎ ኦፍ አትራክሽን ይሄንን ነው የሚለው። እንግዲህ ፈረስ ያደርሳል እንጂ አይዋጋም ነውና እኛም ዙሪያችን ጦርነት ውስጥ ነንና መምህር እንደ ፈረሱ እዚህ ካደረሰን ውጊያውን እንወቅበት እላለሁ። አልጨረስኩም። ከኔ በፊት የነበሩ የዩኒቨርሲቲ ተመራቂዎች የዲግሪ ብራናው ላይ ሁሉ አመክሩ ወዘሰና ያጽኑ ነው የሚለው። አሁንም ግዕዙን በደንብ ብየዋለሁ አላውቅም። ሁሉ አመክሩ ወዘሰና ያጽኑ፣ ሁሉንም ሞክሩት፣ የሚበጀውንና መልካሙን አጥብቃችሁ ያዙ ነው እኔ የገባኝ። እዚህ መጽሐፍ ውስጥ ብዙ ነገር አለ፣ ብዙ ነገር አለ። ሁሉም እንደው በዚህ በኮምፒውተር ቋንቋ ሰሌክት ኦል የምትሉት አይነት ነው የሚሆነው። እዚህ ዙሪያችን ደግሞ ብዙ ስብከቶች አሉ፣ ብዙ ስራዎች አሉ። በገንዘብ በስልጣን በብዙ አቅጣጫ ነው ተከበን ያለው ነው እና ጦርነቱ ሰፊ ነው። በመጨረሻም ይሄ መጽሐፉን ነገር እንዲያደርግልኛል። በመጨረሻው አዲስ ዓመት ነው። በየአዲስ ዓመቱ ደግሞ ሰው ለራሱ ቃል ይገባል። በየአዲስ ዓመቱ እያንዳንዳችን እንዲህ አደርጋለሁ ብለን ቃል እንገባለን። የዛሬውን ልዩ የሚያደርገው እዚህ ጋር ዛሬ ከእናንተ ጋር ሆኜ ልዩ የሚያደርገው ከዚህ ከመጽሐፉ ውጭ የሆነ ወይም ሊጠጋ የሚችል ቃል እንድትገቡልኝ ነው በልባችሁ ውስጣችሁ። በዚህ በጀመርነው ዓመት በማንኛውም ሴት ላይ ጥቃት አላደርስም፣ አልሳደብም፣ አላንጓጥጥም፣ አላሽሟጥጥም፣ አልማታም፣ አካል አላጎልም ብላችሁ በተለይ ወንዶቹ ቃል እንድትገቡልኝ ይፈልጋል። ማንኛውም ሴት ላይ ጥቃት ሲደርስባት ዝም ብዬ አላይም። ጥቃት አድራሹን እጠቁማለሁ፣ እከሰዋለሁ፣ እጋፈጣለሁ። በፖሊስነቴ፣ በዳኝነቴ፣ በደንብ አስከባሪነቴ፣ በቀበሌ ስራ አስፈጻሚነት ኃላፊነቴ በዳዩ ተገቢውንና ማስተማሪያ የሚሆነውን ቅጣት እንዲያገኝ እሰራለሁ። ጥብቅና ቆማለሁ። የሴቶችን ጥቃት ለመከላከል ማንኛውንም አቅሜ የፈቀደውን ሁሉ አደርጋለሁ ብላችሁ ለራሳችሁ ቃል ግቡ። የምታውቋቸውም ሰዎች ቃል እንዲገቡ አድርጉ ባካችሁ። ሴት ማለት እናትህ ናት፣ ካለህ እህትህ ናት፣ አግብተህ ከሆነ ባለቤትህ ወይም ሚስትህ ናት፣ ወንድ ከሆነ ሴት ልጅ ናት። እነዚህን በእርግጠኝነት ትወዳቸዋለህ። ሰው ጫፋቸውን እንዲነካባት አትፈልግም። ዝንቧን እሽ ትልና ብለህ ሌላ ሰው ማስጠንቀቂያ ትሰጣለህ። ዝንብ ጥሩ ነገር ሆኖ አይደለም። እሱን እንኳን ከዚህ ከምትወዳት ሴት ፊት ላይ ዝንቧን እሽ ትልና ድራሽን ነው ማጠፋው ትላለህ። ሌሎችም እንዳንተ የራሳቸውን እህቶች፣ እናቶች፣ ልጆች፣ ሴቶች ልጆች እንደሚወዱ ግን ተገንዘብ። ወንድሜ ላስታውስ፣ ያንተ እህት የሌላ ሰው ሚስት ናት። ያንተ ባለቤት የሌላ ሰው እህት ናት። ልጆች ካሉ ባለቤትህ የሌላ ሰው እናት መሆኗን አትርሳ። ልጆች ካሉ ባለቤትህ የሌላ ሰው እናት መሆኗን አትርሳ። ስለዚህ እናት፣ እህት፣ ሴት ልጅ ሌላ ሰው ሲያጠቃቸው እንደሚያንገበግቡ ሁሉ አንተም ለሌሎች እህቶች፣ እናቶች፣ ሴት ልጆች ጥንቃቄ አድርግ። በዚህ በ2018 እና ቀጥል። አንድ ብቻ ነው አሁን ከጀመርክ መቀጠል። እንግዲህ ይህ የተያዝነው ዓመት በሀገራችን በሙሉ ሰላም የሚሰፍንበት፣ የመድፍ የድሮን ጥይት ድምፅ የማይሰማበት፣ በየቀበሌው በየከፍተኛው በየክፍለ ከተማው መልካም አስተዳደር የሚሰፍንበት፣ ከለከት የለሽ ሙስና፣ ስግብግብነትና የአስተሳሰብ ድህነት ለአንዴም ለዘላለምም የምንላቀቅበት፣ በዘር በሃይማኖት በፖለቲካ ተቧድነን የጎሪጥ የማንተያይበት፣ ሰላም ወርዶ እፎይ የምንልበት፣ በደረሰው ችግር ይቅርታ የምንባባልበት፣ የተጀመሩና ሕዝብን ማዕከል ያደረጉ የልማት ሥራዎች የሚከናወኑበት፣ ለመበልጸግ የምንተጋበት የተስፋና የፍቅር ዘመን እግዚአብሔር ያድርግልን። የከርሞ ሰው ይበለን። እባካችሁ ቅድም እሳቸው ባሉት መልክ ለጤናችንም ስለሚጠቅም 3 ጊዜ አንድ አይደለም 3 ጊዜ
ኮፍያቸውን አውልቀዋል። ድገሙ። እግዚአብሔር ይስጥልን። አንደበታቸው ይጣፍጣል፣ ቃላታቸው እጅግ ውብ ነው፣ ድምፀታቸውም በጣም ያማረ ነው። እችኛዋን ደግሞ በእኔ ስም ጨምሩልኝ አንድ ጊዜ። አቶ ባይሉ በጣም እናመሰግናለን። ጥሩ የሆነ መልእክት ነው ያስተላለፉት። የመጽሐፉንም ሐሳብ የመምህርንም ልፋትና ድካም ግሩም በሆነ መልክ ገልጸው በአባትነታቸው እንደ አገር ሽማግሌነታቸው እንደ ምሁርነታቸው ደግሞ አሳሳቢ የሆነውን የአገር ጉዳይ ጠቅሰዋል። እግዚአብሔር ይስጥልን፣ እናመሰግናለን። ምክሮትን ለመፈጸም ያብቃን ሁላችንን። ውድ የሳንኤል ሚዲያ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን፣ መጽሐፍ ቅዱስን መሠረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ።